በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደስ ያላችሁ ኦርቶዶክሳውያን። በእውነት በሰማይም በምድርም ደስታው የኛ መሆኑን የሚያሳይ ነው። ዛሬ ከአንድ ቦታ ያገኘሁት መረጃና የብልጽግና ወንጌል ሃይማኖታዊ መንግስት መሪው አብይ አህመድ በአንድ ውይይት ላይ የተናገረውን ሰምቼ ነው ደስ ያለኝ። የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። ሌባ የሌባ ተባባሪ ተብለዋል። መጽሐፍ ቅዱስን መስበክን ክርስትናን ማስፋፋትን እስከ 2 ዓመት በሚደርስ እስራት የሚያስቀጣ ወንጀል የሚያደርገው ረቂቅ ሕግ እንዲቆያችሁ ሰላም ጤና ይስጥልኝ። ውድና ተከብራችሁ የንቁማን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በርጋም እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬ ቪዲዮ የምንመለከተው እንግዲህ መምህር ፋንታሁን ዋቄ ለመላው ኦርቶዶክሳውያን የምስራች ዜና ይዘው መጥተዋል። ሁላችሁም ኦርቶዶክሳውያን ልትሰሙት የሚገባ መረጃ ነው አስደምጣችኋለሁ። በተጨማሪ ደግሞ በጣም እጅግ አስደንጋጭ የሆነ መረጃ እየተሰማ ይገኛል። በቅድስቲቱ ሀገር በኢየሩሳሌም ለክርስቲያኖች አስደንጋጭ ሕግ ወጥቷል። ይህም እንግዲህ ሕግ የሚያሳየው በይፋ ክርስቲያኖች ከኢየሩሳሌም እንዲጠፉና በስፋት እየተሰራ ያለ ሴራ እንደሆነ ነው የሚያሳየውና መጽሐፍ ቅዱስ እንዳይሰበክ እንግዲህ ታግዷል ማለት ነው። በጣም ያሳዝን ነገር ነው። ይኸው ለምን እንደሆነ ሁላችሁ ታውቁታላችሁ ማለት ነው። የሰሞኑን እንግዲህ እየተደረገ ያለው ጦርነት አስቲዩ መሲሁ የሚባለውን ክርስቶስ ለመቀበል እንግዲህ ሽር ጉድ እያሉ እንደሆነ ይገኛልና ታዲያ እንግዲህ በዛች ሀገር ላይ መላው ክርስቲያን እንዲጠፋ ይፈልጋልና እንደዚህ ያለ አስድቀዋል ማለት ነው። ሙሉ መረጃውን ማስደምጣችሁ ይሆናል ማለት ነው። ሌላኛው መረጃችን እንግዲህ ሰሞኑን እንግዲህ በፊንቴክ ኢንቨስትመንት የታሰሩ አርቲስቶችን አስመልክቶ ለመጠየቅ የሄዱ የአርቲስቶቹ ባለቤቶቻቸው እንግዲህ በሄዱበት ተቃውሞ ገጥሟቸዋል። ከእስር ቤትም ተመልሰዋል፣ እንዳይገቡ ታግደዋል የተባለ ይገኛልና ይህንን መረጃ አስደምጣችኋለሁ። ግን በቅድሚያ ደስ ከሚል ቪዲዮ ነው የምንጀምረው ዛሬ። እውነቱን እናገርላችኋለሁ። እንግዲህ ቶፒካችን ሰሞነ ሕማማት ነው እና ይህን አስመልክቶ ምን ማድረግ አለብን የሚለውንም እንደ አንድ ኦርቶዶክሳዊ ማሳየትም ማየትም መስማትም አግባብ ነው ብዬ ስለማስብ ከዚህ ቪዲዮ እንጀምራለን። እስኪ ይህችን አጠር ያለች ዝማሬ ሰምተን ያኛውን ቪዲዮ ማሳያችሁ ይሆናል። ባረክ ነው። ምን አይነትስ መታደል ነው! ኦርቶዶክሳውያን ሆኖ ለመናገር በጣም ነው ደስ ያለኝ። ሁላችሁም እንግዲህ ልጆቻችሁ እንደዚህ ያለ በጥበብ በሞገስ በእግዚአብሔር ፊት አሳድጓቸው ማለት እወዳለሁ። እንደ አንድ ኦርቶዶክሳዊ ማለት የምወደው ይህን ነው። አጥንትን የሚያለመልም ዝማሬ መላእክት ያሰማልን። አሁን ማስደምጣችሁ ደግሞ እንግዲህ ሰሞኑ ከፊታችን ሰሙነ ሕማማት ነው እና በሰሙነ ሕማማት እንደ አንድ ኦርቶዶክሳዊ ከብዙ ነገር ልንታቀብ ይገባልና ቤተክርስቲያን ምን ትላለች፣ ከምን ነገሮች የሚለውን ከወንድማችን ስማና ወደ ዋና ጉዳያችን እንሄዳለን። በሰሙነ ሕማማት የስግደት ሳምንት ማማተብ ይቻላል አይቻልም? ማዕድ ላይ መባረክስ ይቻላል አይቻልም? የተከለከልናቸው ጸሎቶችስ አሉ ነው ወይስ ግዴታስ እንድንጸልያቸው የታዘዝናቸው ጸሎቶች አሉ?
መልክዓ መልካት፣ ድርሳናት፣ ገድላትን መድገም ይቻላል አይቻልም? ውዳሴ ማርያም ይከለከላል አይከለከልም? በሰሙነ ሕማማት እንዴት እንጹም፣ እንዴት እንጸልይ፣ እንዴትስ እንስገድ? በሰሙነ ሕማማት ምን ያህል ስግደት ነው በቀን መስገድ መቻል ያለብን? የማይሰገድባቸው የግዝት በዓላት ሲመጡስ በሰሙነ ሕማማት ይሰገድባቸዋል? ማለትም ቅዱስ ሚካኤል፣ እመቤታችን፣ ባለ እግዚአብሔር ሲመጡ ይሰገድባቸዋል አይሰገድባቸውም? ጸበልስ መጠመቅ ይቻላል አይቻልም? ሰላምታስ መሰጣጠት ይቻላል አይቻልም? እንዲሁ በአጠቃላይ በሰሙነ ሕማማት የስግደት ሳምንት እንድንፈጽማቸው የታዘዝናቸው ግዴታ ትእዛዞች የትኞቹ ናቸው? ወገኖቼ እነዚህንና ሌሎቹንም አጠር አድርገን እናያቸዋለን። ትናንትና ይህንን ቪዲዮ ሰርቼው ነበረ። ድጋሚ ዛሬ እንደገና ሰርቼ የለቀኩት ነው። ትናንትና እንግዲህ ኮሚኒቲ ጋይድላይን ብለው ድምጹን አስጠፍተውታል። ቪዲዮንም ሊያስጠፉት ይችላሉ። እንግዲህ በድጋሚ ይህን ቪዲዮ ሰርቼዋለሁ ማለት ነው። አደራ፣ እጅግ በጣም ጠቃሚ ቪዲዮ ነው። በሚቻላችሁ መጠን እንደ ትናንትናው ሪፖርት እንዳይበዛበት ኮፒ ሊንክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ምክንያቱም የሰሙነ ሕማማትን የስግደት ሳምንትን በተመለከተ እጅግ በጣም ብዙ ጠቃሚ ቪዲዮዎችን እለቃለሁ፣ እንዳያመልጧችሁ ቤቱን ፎሎ ማድረግ እንዳይረሳ። እሺ፣ ማማተብ ይቻላል። ማማተብ አልተከለከልንም። ምክንያቱም አንድ ሰው ካላማተበ የዲያብሎስን ያጋንንትን ፈተና ድል መንሳት ስለማይችል ነው። አዎ፣ አንድ ሰው ደግሞ ማዕድ በቀረበ ሰዓት በግሉ ጸሎት አድርጎ ማዕዱ ላይ መባረክና መብላት ይችላል። ምክንያቱም ማዕዱ ላይ መርዝ ቢጨመርበት እንኳን መርዙን ማክሸፍ የምንችለው ስናማተብበት ብቻ ነው። ስለዚህ በግል ጸሎት እንዳናማተብ አልተከለከልንም። በማዕድ ላይም እንዳንባርክና ጸሎት እንዳናደርግ አልተከለከልንም። ጸሎትን በተመለከተ የተከለከልነው ጸሎት የለም። አዎ፣ መልክዓ መልኮች፣ ድርሳናት፣ ገድላት ተከልክለዋል የሚሉ ሰዎች አሉ። እነሱ ግን ፈጽሞ ስህተት ናቸው። የተከለከለ ጸሎት የለም። የሃይማኖት ጸሎትን በተመለከተ የዘውትር ጸሎትን በተመለከተ ከሰኞ እስከ ሐሙስ ድረስ ስለኛ ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ የሚለው አይጸለይም። ከሰኞ እስከ ሐሙስ ድረስ ማለት ነው። አይሁዳውያን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ መከሩ። ከሐሙስ ጀምሮ እስከ ዓርብ ድረስ ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ መከራውን ተቀበለ። ዓርብ 6 ሰዓት ላይ ተሰቀለ። ከ9 ሰዓት ጀምሮ ደግሞ ሞተ፣ ተቀበረ እንላለን። አዎ፣ ለትንሣኤ ደግሞ ማለትም ቅዳሜ ለእሁድ ከሌሊቱ 6 ሰዓት በኋላ ደግሞ ተነሳ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ እንላለን ማለት ነው። ጸሎቱ የተከለከለው የሚከለከል ሆኖ ሳይሆን ነገሩን፣ ታሪኩን ለማስታወስ ብቻ ነው። ስለዚህ የተከለከልነው ጸሎት የለም። ማንኛውንም ጸሎት እንጸልያለን ማለት ነው። ነገር ግን የሕማማቱ ነገር፣ አዎ የስግደቱ ነገር፣ ስለ ጌታችን ሕማም፣ ስቃይ፣ መከራ አንብቤ ጸልዬ ሰምቼ ጊዜ አለኝ የሚል ሰው ድርሳናትን፣ ገድላትን፣ መልካዎችን ማንበብ አይከለከልም። የታዘዙ ጸሎቶችን በተመለከተ አዎ የመጀመሪያ የታዘዝነው ጸሎት አባታችን ሆይ ወይም ደግሞ አቡነ ዘበሰማያት ነው። አዎ ከሱ ቀጥሎ እንግዲህ መዝሙረ ዳዊት፣ መኃልየ ዘሰሎሞን ድረስ አለ። ከዚያ ውጭ ደግሞ ሶስቱ ቅዱሳን ደናግል የደረሱት ቤርዜዲ፣ ሜልተዳና ኤልሳቤት የደረሱት ድርሳነ ማህያዊ አለ። ከዚያ ውጭ ለሃ ማርያም የእመቤታችን ለቅሶ አለ። ከዚያ ውጭ ደግሞ ድርሳነ ፈያታዊ ዘየማን አለ። እነዚህን ጸሎቶች እንግዲህ ካገኘናቸው መጸለይና ማንበብ እንችላለን። በእነዚህ በሕማማቶቹ በስግደቶቹ ጊዜያቶቹ ውስጥ ማለት ነው። እንግዲህ በዚህ በስግደት በሕማማት ሳምንት ፍትሐ ነገሥት እስከ ምሽቱ 1 ሰዓት ድረስ እንድንጾም እንድንጸልይና እንድንሰግድ አዝዞናል። ታዲያ ቤተክርስቲያን ከተከፈተበት ሰዓት ጀምሮ ቀኑን ሙሉ ተሰጠውን እየመለስን ካህናቱ ባዘዙን መሰረት የምንሰግድ ከሆነ በ5 ቀን የምንሰግደው ስግደት አጠቃላይ 6666 በጌታችን የግርፋት መጠልቅ ይሆናል ማለት ነው። አዎ በ5 ቀን ከሰኞ እስከ ዓርብ የምንሰግደው ስግደት ብዛት 6666 ነው። ይህንን ደግሞ ለ5 ቀን ስናካፍለው 1333 ይመጣል ማለት ነው። እንግዲህ ቤተክርስቲያን መሄድ ያልቻለ ሰው፣ በስደት ሀገር ያለ ሰው፣ በስራ ቦታ ያለ ሰው እንግዲህ ምን ያህል መስገድ ይጠበቅብኛል ብላችሁ የሚጠይቁ ሰዎች መልሱ ይሄ ነው ማለት ነው። 1333 በቀን ከመጣ እናንተ ራሳችሁ ምን ያህል መስገድ እንዳለባችሁ ታዘጋጃላችሁ ማለት ነው። በሕማማት ጊዜ በስግደት ጊዜ ጸበል መጠመቅ ይቻላል አይቻልም? ጸበል እንዳንጠመቅ አልተከለከልንም። ጸበል መጠመቅ እንችላለን። እንግዲህ ይሄ ነገር ይሰራል ብዬ የማስበው የሚያጠምቁን ካህናት ኖረው ሳይሆን የፈለቁ ጸበሎች ላይ ወደ ገዳማት አካባቢ ለምሳሌ ምንጊዜም ቢሆን የፈለቁ ጸበሎች ስለሚፈሱ ከነሱ ላይ ሄደን መጠመቅ እንችላለን። ከተማ ላይ ያሉ የመጠመቂያ ቦታዎች ደግሞ ካህናቱ የስግደት ስርዓት ላይ ስለሚሆኑ መጠው ላያጠምቁን ስለሚችሉ ስርዓቱ እንዴት ይሆናል የሚለውን እንግዲህ ከንስሐ አባት ከቤተ ክርስቲያኑ አገልጋዮች ጋር መነጋገር ነው ማለት ነው። የግዝት በዓላትን በተመለከተ በሰሙነ ሕማማት በስግደት ሳምንት ውስጥ የግዝት በዓላት ማለትም 12 ቅዱስ ሚካኤል፣ 21 እመቤታችን፣ 29 ባለ እግዚአብሔር ቢገጥሙን እነዚህ ቀኖች ቢገኙ እንኳን እንሰግድባቸዋለን እንጂ አይከበሩም። ለምሳሌ አሁን በዚህ ሳምንት ውስጥ 29 ቀን አለ አይደል? ሮብ ቀን አካባቢ 29 ይመጣል። መጋቢት 29 ያውም ዓመታዊ ነው። ነገር ግን በስግደት ነው እንጂ የምናሳልፈው በዓሉን አናከብረውም ማለት ነው። ታቦት አይወጣም፣ ቅዳሴ አይኖርም። ሌላው ሰላምታን በተመለከተ ሰላምታን በተመለከተ ቅድስት የሆነችው ቤተክርስቲያናችን 365ቱንም ቀን ተአምሁ በበይናቲክሙ በአማሃ ቅድሳት የምትለው በተቀደሰ ሰላምታ አሰጣጥ፣ ሰላምታ ተሰጣጡ፣ ሰላም ተባባሉ የምትለዋ ቅድስት ቤተክርስቲያናችን
በዚህ በስግደት በሰሙነ ሕማማት ሳምንት ግን ሰላምታን ትከለክላለች። አዎ ምክንያቱም ይሄ ጊዜ የሰላምታ ጊዜ አይደለም። ይሄ ጊዜ የሐዘን ጊዜ ነው። ይሄ ጊዜ ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ በሰላምታ ሰበብ በመሳም ሰበብ ተላልፎ የተሰጠበት ጊዜ ነውና ያንን ጊዜውን ለማዘከርና ለማስታወስ ነው። ሌላው በዚህ በሰሙነ ሕማማት አንድ የረሳሁት ትልቅ ነገር አለ። እርሱም የቤተክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት አንድ ያዘዘው ታላቅ ትእዛዝ አለ። እርሱም ማንኛውም ሰው በዚህ በሰሙነ ሕማማት በስግደት ሳምንት ግብረ ሕማማት የሚለውን የቤተክርስቲያናችን መጽሐፍ ሲነበብ በቤተክርስቲያን ተገኝቶ ለመስማት የ6 ወር የእግር ጎዳና ቢሆን ተጉዞ ይስማ ብሎ ፍትሐ ነገሥት የቤተክርስቲያናችን የሥርዓት መጽሐፍ አስቀምጧል። አዎ ግብረ ሕማማት የሚባለው የቤተክርስቲያናችን መጽሐፍ በዚህ በሰሙነ ሕማማት ሙሉ ቀኑና ሌሊቱን ይነበባል። ታዲያ ይህን መጽሐፍ ሲነበብ ለመስማት የ6 ወር የእግር ጎዳና ቢሆን ተጉዛችሁ ስሙ ተብሎ በፍትሐ ነገሥት ታዘዘናል። እዚህ ላይ እንግዲህ በስደት ሀገር በአረብ ሀገር ያሉ ወይም ደግሞ በስራ ጉዳይ ቤተክርስቲያን ሄደው ስግደቱን ስርዓቱን መከታተል የማይችሉ ሰዎች፣ መጽሐፉን መስማት የማይችሉ ሰዎች ምን ያድርጉ ሊባል ይችላል። ነገር ግን እዚህ ላይ እንግዲህ እኔ በግሌ የምሰጠው አስተያየት ምንድነው? ይህንን የሰሙነ ሕማማትን ስርዓቱን የስግደቱን ስርዓት የቤተክርስቲያኑን ስርዓት ላይ የሚያስተላልፉ አብያተ ክርስቲያናት ካሉ እነሱን መከታተል ያስፈልጋል። ከዚያ ውጭ ደግሞ መጽሐፍት በሚያዝዙት መሰረት መስገድና መጸለይ እችላለሁ እፈልጋለሁ የምትሉ ሰዎች ካላችሁ ገብረ ሥላሴ ብርሃኑ ያሳተሙት የመዝገበ ጸሎት የሚል መጽሐፍ አለ። እዛ መዝገበ ጸሎት የሚለው መጽሐፍ ላይ ሕማማተ መስቀል የሚልና የሰሙነ ሕማማት የስግደትና የጸሎት ስርዓት የሚል መመሪያ አለ። እሱ መዝገበ ጸሎት ወይም የጸሎት መጽሐፍ ካላችሁ እዛ ላይ ባለው መመሪያ መሰረት መጸለይና መስገድ ትችላላችሁ። መጽሐፉ የሌላችሁ ሰዎች ደግሞ እንግዲህ መዝገበ ጸሎት አፕሊኬሽኑን አውርዳችሁ እዛ ላይ የሰሙነ ሕማማት የስግደትና የጸሎት ስርዓት የሚል ስለምታገኙ በዚያ መሰረት መጸለይና መስገድ ትችላላችሁ ለጊዜው ማለት ነው። እንግዲህ ወገኖች ጠቅለል ስናደርገው በዚህ በሰሙነ ሕማማት በስግደቱ ሳምንት በእነዚህ በአምስቱ ጊዜዎች ውስጥ አደራ ብዙ ደስታን ሳናበዛ፣ ብዙ ፌሽታን ሳናበዛ፣ ብዙ ሳንበላና ሳንጠጣ ሳንጠግብ እስከ ምሽቱ 1 ሰዓት ድረስ በመጾም በደንብ በመስገድና በመጸለይ በመማለል ሐዘናችንን ከፍ አድርገን ልናሳልፈው የሚገባ የሐዘን ጊዜ ነው ማለት ነው። ይህ የሕማማት ሳምንት ትልቅ በረከትን ትልቅ ጸጋን የምናገኝበት ከአምላካችን ጋር የምንታረቅበት ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስን የምናስደስትበት ጊዜ ነው ማለት ነው። መከራው ከመከራ የዳንበት ሞቱ ሕይወትን ያገኘንበት ነውና የመከራ ተሳታፊዎች አድርገናልና እናመሰግናለን የምንለው በዚህ ጊዜ ነው። አዎ ሰሙነ ሕማማትን በደንብ አድርገን በመጸለይ በመስገድና በመጾም የመከራ ተሳታፊዎች አድርገናልና እናመሰግናለን ልንለው ይገባል። የሚያውቁትን ለማያውቁት ማሳወቅ ሁሌም እንደምናገረው በጎነት ነውና አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ሰሙነ ሕማማትን የተመለከቱ እጅግ በጣም ብዙ ቪዲዮዎችን እንለቃለንና ለቤቱ አዲስ ሆናችሁ ቪዲዮዎቹ እንዳያመልጣችሁ ፎሎ ማድረግ እንዳይረሳ። መድኃኒዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ቆዩ። አሜን። ቃልዎት ያሰማልን። መምህራችን እንደሰማችሁት መላው ኦርቶዶክሳውያን በሰሙነ ሕማማት ምን ማድረግ የለብንም አለብን የሚለውን በደንብ አድርገን ሰምተናል ማለት ነው። ይህን እንድናደርግ እግዚአብሔር ቅዱስ ፍቃዱ ይሆንልን ማለት እወዳለሁ። እንግዲህ በሰላም አስጀምሮ ለዚህ ያደረሰን ደግሞ ቅዱስ እግዚአብሔር በሰላም ያስፈጽመን ማለት እወዳለሁኝ። መልካም ጾመ ሕማማት ይሁንላችሁ ለሁላችሁ ማለት እወዳለሁ ኦርቶዶክሳውያን። አሁን ቀጣይ ማስደምጣችሁ በሀገረ እስራኤል እየተሰማ ያለ አንድ አስደንጋጭ መረጃ አለ። መጽሐፍ ቅዱስ እንዳይሰበክ ታግዷል የሚል አዲስ ሕግ ጸድቋል። ይህን ዜና ላስደምጣችሁ እስኪ። መጽሐፍ ቅዱስን መስበክን ክርስትናን ማስፋፋትን እስከ 2 ዓመት በሚደርስ እስራት የሚያስቀጣ ወንጀል የሚያደርገው ረቂቅ ሕግ እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በእስራኤል ፓርላማ የቀረበው ረቂቅ ሕግ ብዙዎችን አስደንግጧል። ይሄ ሕግ በሀገሪቱ ያሉ ክርስቲያኖች መጽሐፍ ቅዱስን በኢንተርኔት በሚዲያ ክላውድ በማናቸውም መንገድ በመስበክ ክርስትናን የሚያስፋፉ ተግባራትን መፈጸም እንደማይችሉ ያንን ማድረግ እስከ 2 ዓመት በሚደርስ እስራት ሊያስቀጣ የሚችል ተደርጎ መካተቱ በረቂቁ ተመልክቷል። ይሄ ነገር እንግዲህ ከእምነት ነጻነት ጋር አይጋፋም ወይ የሚል እንዲሁም በርካታ ቡድኖች አስተያየት እየሰጡበት ይገኛሉ። እናንተ እስኪ በዚህ ላይ ምን አቋም አላችሁ? እንግዲህ የክርስቲያኒቲ መገኛ የምትባለው እስራኤል ላይ እንዲህ አይነት ሕግ መረቀቁ በጣም አስገራሚ ሆኗል። መሰል ጠቃሚ መረጃዎች ብታገኙ እና አካውንቴን ይከታተሉ። አመሰግናለሁ። እችት ነው የመጨረሻ ዘመን ላይ እንደመሆናችን መጠን ይህ ነገር መሆኑ ምንም ሊደንቀን ምንም ሊያስደነግጠን አይገባም ብዬ አስባለሁ። ያው መሲህ ክርስቶስ ይመጣ ብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በግልጽ ነግሮናልና ስለዚህ ደግሞ ሰሞኑን እየተደረገ ያለው ጦርነት አሁንም እየተደረገ ያለው ጦርነት እሱን ለመቀበል ሽርጉድ እያሉ እንደሆነ ይታወቃል ማለት ነው። ሶስተኛው የሰለሞን ቤተ መቅደስ ለመገንባት ምን አይነት ሴራ እየሰሩ እንደሆነ ሚስጥራዊ ስልታቸው እንግዲህ በሚዲያ እንደሰማችሁት ነው ማለት ነውና ስለዚህ ይህን አስመልክቶ እንግዲህ ይህ ነገር መሆኑም መጽሐፍ ቅዱስ እንዳይሰበክ ክርስትና እንዳይስፋፋ ማድረጋቸው
ሊደንቀን አይገባም ብዬ አስባለሁ። ይህ ሊሆን ግድ ስለሆነ ማለት ነው። ስለዚህ እኛ ሰው በእምነታችን ጸንተን ጸሎት ማድረግ ነው ያለብን። የጸኑት ይድናሉ ብሏልና ማለት ነው። ይህ ገና ጀማሪው ነው ማለት ነው። ያው ምልክት እንዲሆን ዘንድ አሁን ደግሞ ሁላችንም ወደ እምነታችን ትኩረት ሰጥተን መጽሐፍ ቅዱሳዊ ትምህርቶች የተፈጸሙ ባለበት ጊዜኛ ደግሞ ሃይማኖታችን ልናጠነክር ይገባል። መንፈስ ቅዱስ አሐዱ አምላክ አሜን። ለአጭር ነገር ነው የመጣሁት። እንኳን ደስ ያላችሁ ኦርቶዶክሳውያን። በእውነት በሰማይም በምድርም ደስታው የኛ መሆኑን የሚያሳይ ነው። ዛሬ ከአንድ ቦታ ያገኘሁት መረጃ እና አይ ቲንክ ቀድሞ የኦዴድ አባል የነበረ ሚስጥራቸውን የሚያውቅ ከተናገረውን ቪዲዮ ላይ ሰምቼዋለሁ። የብልጽግና ወንጌል ሃይማኖታዊ መንግስት መሪው አብይ አህመድ በአንድ ውይይት ላይ ተናገረውን ሰምቼ ነው ደስ ያለኝ። ኦርቶዶክሳውያን ደስ ያላችሁ፣ እንኳን ደስ ያላችሁ ያልኩት ለምንድን ነው? ማን በእኛ ላይ እንደሚተባበር የበለጠ እንድንገነዘብ የሚያደርግ ንግግር ነው። ዶክተር የሚለው ልቶ አብይ አህመድ አሊ በአንድ ውይይት ያለው እንዲህ ነው። እኔ የምፈራው ፋኖን አይደለም። ፋኖ ምንም አያስፈራኝም። እኔ የምፈራው ኦርቶዶክሳውያን አንድ ሆነው የተነሱ ቀን ነው። ስለዚህ ሞዓ ተዋህዶ የሚባለው ፖለቲካንም የሚጠቅስ ህገ መንግስቱን የሚያነሳ በክልል ሳይወሰን በመላው ኢትዮጵያ ያለውን የኦርቶዶክስ ማፈናቀላችንን ማጽዳታችንን ያወቀ ቢያስተባብርብን ድምፁ ቢሰማ አደጋ ላይ እንወድቃለን። ስለዚህ የፋኖ ጉዳይ ሳይሆን ሞዓን አሳዱልኝ እና በዚህ አይነት መንገድ የሚሰሩትን ሚዲያ ላይ ያሉትን ደግሞ ንግግራቸውን እየቀነጣጠባችሁ ጣልፋችሁ ከህዝብ ለዩልኝ እንዳይደመጡ የሚል መመሪያና ውይይት እንደተደረገ ሰምተናል። ይሄ እጅግ አስደሰተኝ። ለምን እንዳስደሰተኝ ልንገራችሁ። ብዙ ሰው አልነሳ ብሎ ስላስቸገረ ነው። እኔን ያስደሰተኝ በፋኖ ትግል ውስጥ እንኳ ገብተው ይታያችሁ ለአማራ ህልውና እንታገላለን በሚሉ ሰዎች መሀል እንኳን ገብተው ሞዓ ተዋህዶ ጠላታችን ነው ማለት ያሰኘው አንዱ ፕሮጀክት ይሄ ነው፣ የአብይ አህመድ ነው። ሁለተኛው ኦርቶዶክስን ከሚጠሉት ሁለተኛው ኃይሎች የዘመኑ ሊቢያ ያረደን አሁን አርሲ የሚጨፈጭፈን ጽንፈኛ ዋሃብያ ነው። በኦሮሞ የብሔር ፖለቲካ ስር ለ50 ዓመት የሚያርደን ዋሃብያ ነው። ዋሃብያ ሞዓ ህዝቡን አንቅቶ አንድ ያደርጋል ብሎ ፈራ። ኦሮሞንም አማራንም ዘር ሳይቆጥር በጥምቀት ልጅነት ይሰበስብብናል ብሎ ፈራ። ልክ እንደ አብይ ፈራ። ስለዚህ ዘመቱብን። የሚገርመው ግን ፋኖስ እንዲህ አይነት ምልክት መታየቱ ነው። ስልጠና ይሰጡ ነበር ባለፈው 15 የሆኑ ሰዎች የሆነ ሰፈር ውስጥ ሞዓ የአማራ ትግል ጠላት ነው እያሉ ማለት ነው። ልብ በሉ። አብይ አህመድ ነገርኳችሁ፣ ፋኖስ ያለውን ዘር ነገርኳችሁ፣ ዋሃብያን ነገርኳችሁ። ከዛ ይሄንን ኦርቶዶክስ እጅግ የሚፈሩ የኪሲንጀር መመሪያ የነ ሮማን ፕሮስቻን መመሪያ የተቀበሉ እና አሁንም በአንዳንድ አሜሪካ አስተዳደር ውስጥ ያሉ ባለስልጣናት ፋኖች ጋር እየደወሉ በገንዘብም በዲፕሎማሲም እያባበሉ በምስራቅ አፍሪካ የሚያሰጋን የእስልምና ጽንፈኝነት ሳይሆን የክርስትና ጽንፈኝነት ስለሆነ ያረጋችሁትን መስቀል ደብቁ፣ ሴኩላር ነን በሉ፣ የቀደመውን እንጠላለን በሉ ተብለው አንዳንድ የፋኖ መሪዎችን አግኝተዋል። ሰለሞናዊ ያረጀ ነገር እኛ የለንበትም፣ እኛ ሴኩላር ነን ብለው እንደተገረፈ ሰው የሚወተውቱ የፋኖ መሪዎች ተገኝተዋል። ታውቃላችሁ፣ መስቀላቸውንም የደበቁ ተገኝተዋል። በዚህ ትእዛዝ መሰረት ነው። ስለዚህ የኪሲንጀርም የሌሎቹም የኢትዮጵያ ጠላቶች ፍላጎት የሚያገለግሉ ሰዎች ኦርቶዶክስን ይጣላሉ። ሁለተኛው የታወቀው ኦነግ ነው። ምንም ለዚህ ወዲያ ወዲህ ማለት አንችልም። የተመሰረተውም እኛን ለማጥፋት ስለሆነ ማለት ነው። ነባራን ኢትዮጵያ የሚያጠፋ ሰው እኛን አጥፍቶ ነው የሚያጠፋት። ስነ ልቦናችንን ያውቃል፣ እንዴት እንደመሰረትናት ያውቃል። የሐሰት ትርክት ለመገልበጥ ጽሁፍ ያለን የምንመሰክርበት ቆመን የምንሄድ ሰዎች ነንና ሕያው የእነ አባ ባህሪ ምስክርነት ሁሉ ስላሉ መግቢያ ያላቸው የእነ አባ ባህሪ ምስክርነት እና ሌላው ታሪክ ሊገለበጥ የማይችል እና አስመሮም ለገሰም ቢዘምቱ የማይሸረሸር ስለሆነ ስለሚንቀጠቀጡ እኛን ይጠሉናል ኦነጎች። ኦነጎች ስር ደግሞ የምታውቁት ነው። እንደ በንቲ እጁሉ ቴሶ ጀርመን ቁጭ ብሎ መጽሐፍ ቅዱስን ኤዲት እንደሚያደርገው ኢትዮጵያን እየሰረዘ ሌላ ስም የሚያስገባው በተረፈ ናዚዎች እየተረዳ ማለት ነው። ያደገው ወለጋ ጸሎት ቤት ውስጥና ሚሽነሪዎች ናቸው ብዙዎቹ ኦነጎች ኢትዮጵያን እንዲጠሉ ተደርገው የተሰሩ ማለት ነው። ከዛ ባርነት መላቀቅ የቻለው በስተርጅና ነጋሶ ጊዳዳ ነበረ። በዛ ባርነት ውስጥ ኖሮ ልክ ሲያረጅ ገባው።
እንደተሳሳተ ገባውና ትንሽ እውነት መናገር ጀመረ። ተመልከቱ፣ ስንት ቆጠርኩ? አብይን፣ ብልጽግና፣ ፋኖ ውስጥ ያሉትን ጥቂት ዘሮች፣ ወሃቢያን፣ የኪሲንጀር ተላላኪዎቹን፣ የምዕራባውያኑን እኛን የቅኝ ገዢዎቹን እኛን የሚጠሉትን ተረፈናዚዎቹን፣ ከዛ ዋቂ ፈታዎቹ ናቸው። እነዚህ ኦርቶዶክስን ይጠላሉ። በኦነግ እና በተረፈናዚ እንዲሁም በዋሃቢያ መሳሪያ ሆነው ኦርቶዶክስ መጀመሪያ ከኦሮሚያ በማጽዳት መጨረሻ ኦሮሞን ሁሉ እስላም የማድረጉ ሂደት ዋቂ ፈታን ይደግፉ ያደርጋቸዋል። ዋሃቢያዎቹ ኦርቶዶክስን ለመምታት ነው እንጂ እነሱ ዋቂ ፈታ በምንም አያምኑም። እነሱ ቅርስም ሃይማኖትም ፊደልም ምልክትም ግዕዝ የሚባለውን ቋንቋ ድረስ እስከ መንቀል የሚሰሩ ናቸው። ይሄ በመንቀል ደግሞ የታወቁ ናቸው። ሊቢያን፣ ናይጄሪያን፣ አፍጋኒስታንን ማየት ይቻላል። አፍጋኒስታን እኮ ታሊባን የመጀመሪያ ድሮ የሂንዱ እምነታቸውን ቴምፕል የሚያፈርስ ነው። ለቅርስነትና ለቱሪዝም እንኳን አያስቀምጥም። ይሄ ራስ መኮንን ሐውልት ማፍረስ፣ የደጃዝማች አፈወርቅን ጎዴ ሐውልት ማፍረስ፣ መስቀል ያለበትን መቃብር መደምሰስ እኮ የነሱ ጠባይ። ስለዚህ በኦሮሞ ስር ተደብቀው ዋቂ ፈታንም ደግፈው ብቻ ክርስትናን ማጥፋት ነው። ደስ ይበላችሁ ያልኳችሁ ለምን እንደሆነ ታውቃላችሁ? ሃይማኖታችን ከእግዚአብሔር መሆኗን የሚመሰክር ስለሆነ። ይሄ ሁሉ አንድ ሆኖ አንድ ሳይሆን ዋሃቢያ ከተረፈናዚ ከፕሮቴስታንት ጋር አንድ ሊሆን አይችልም። ዋሃቢያ ከዋቂ ፈታ ጋር አንድ ሊሆን አይችልም። የብልጽግና ወንጌል ከዋቂ ፈታም ከዋሃቢያም ከነኪሲንጀርም ጋይድላይን አንድ ሊሆን አይችልም። ልክ ሄሮድስና ጲላጦስ ጌታን ለማጥፋት በአይሁድ ክስ እንደተስማሙ ፍቅራቸው እኛን እስኪያጠፉ ነው። ለምን ልጅ ሆነን? የክርስቶስ ልጆች ስለሆነ። በክርስቶስ ላይ የማይመሳሰሉ ሮማውያንና የአይሁድ መምህራን እንደተባበሩት የማይመሳሰሉ የብልጽግና ወንጌል፣ የዋሃቢያ፣ የተረፈናዚ፣ የቅኝ ገዢዎቹ አስተሳሰቦች ሁሉ አንድ ላይ ተስማምተው ኦርቶዶክስ ላይ ቀስታቸው ነው ያልኩት። ኦርቶዶክስ እንዳይሉ ስሙን እንዳንተባበር ከደቡብ እስከ ሰሜን ምን አሉት? ነፍጠኛ ወይ አማራ አሉት። አያችሁ፣ አማራ የሚሞተው ለዚህ ነው። ኦርቶዶክስ መሆኑ ይሞታል። እስላምም ቢሆን አማራ ከሆነ ስነ ልቦና አለው ስለሚባል ይሞታል። እኛ ኦርቶዶክሳን ደስ ሊለን ይገባል። የክርስቶስ ልጆች ነን። በክርስቶስ ላይ የተሰበሰቡ ሁሉ እኛ ላይ ተሰብስበዋል። ከቅርብ ጊዜ ወዲህ ደግሞ ከኢትዮጵያ የፈለሱ ፈላሻዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድላን ነበረ፣ ይሄ ሁሉ መዓትና ግድያ እልቂት የሚፈጸምባቸው እኛን የእግዚአብሔር የዳዊት ዘሮች ስለበደሉ ነው፣ እንዳውም ካሳ መክፈልና ይቅርታ መጠየቅ አለባቸው የሚሉ ደግሞ ተነስተዋል። አሁን ተመልከቱ፣ የብልጽግና ወንጌል ላይ የአይሁድ ሰዎች ተጨመሩ፣ ዋሃቢያ ተጨመሩ። ዋሃቢያና መቼስ የፈላሻዎቹ አስተምሮ መቼስ አይገናኙ፣ ግን ለእኛ ጊዜ ይተባበራል። ስለዚህ ይሄ ደስ አይልም። ስለዚህ ለሰማዕትነት እንዘጋጅ፣ እናስብ፣ እናስተውል። የጎሳ የዘር የቦታ የድንበር የመንደር መለያየቱ ወደዛ እንጣል። ሁለንተናዊ ሙስና ያጋጠመውን በጎሳ ምክር ቤትነት ድረስ የዘገጠውን ሲኖዶሳችን ትንሣኤ እንዲኖረው ዝም ብለን እልል አንበል። እውነተኛ ሲኖዶስ እንዲኖረን አባቶቻችንን ቻሌንጅ እናርጋቸው። ማክበርና እውነት መናገር ይለያያል። ጣዖት አያድንም። እንደ ጣዖት ዝም ብሎ ሰው መከተል እውነትን ክርስቶስን ቀኖናውና ዶግማውን ተከትሎ ከዛ የወደቀውን ሰው ወድቀሃል ተነስ ማለት ነውርም ድፍረትም አይደለም፣ ክርስቲያናዊ ግዴታ ነው። እውነትን እውነት በሉ፣ ሐሰትን ሐሰት በሉ። ስለዚህ እንኳን ደስ ያላችሁ። አብይ አህመድ ከፋኖ ይልቅ ኦርቶዶክሳውያንን አንድነት ነው የምፈራው፣ ለአንድነቱ ደግሞ የሚሰራው ሞዓ ተዋሕዶ ግብረ ኃይል ስለሆነ እሱን አጥፉልኝ ብሎ እጅ ለሰጠው እምነቱን ለተወው ሆድ ብቻ ለሚያስበው መቃብርን እንኳን ለመንፈቅ ዳያስፖራ አትቀበርም የሚለው ስለ ትንሣኤና ስለ ሰማይ ሀገሩን የረሳውን ዳንኤል ክብረትን በሞዓ ተዋሕዶ ላይ ቤት ስራ ሰጥቶታል። ይሄንን ዶክተር ሚልኬሳ አጋልጧል። ኦርቶዶክስን ማፍረስ ሲኖዶስን ማርከስ የዳንኤል ክብረት የተሰጠ ነው። ለዚህ ነው ሞዓ ጠላት የሆነው። ፋኖች በዚህ መተባበራችሁ ግን ያሳፍራል። ራሳችሁን መርምሩ። ይሄን የምትሰሩ ጥቂት ሰዎች እላለሁ። እንኳን ደስ ያለን ለማንኛውም ኦርቶዶክሳውያን። የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። ሌባ የሌባ ተባባሪ ተብለዋል። ዝርዝሩን በአጭሩ አቀርባለሁ። በቀደመው ዜና ላይ እንደነገርናችሁ ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው እንደነበረ ይታወቃል። የፍርድ ቤቱ ውሎ በተመለከተ በዛኛው ዜና ተመልከቱ። አሁን ግን የምነግራችሁ በፍርድ ቤት ውስጥ የተከሰተው ነገር ነው። የችሎቱ ካለቀ በኋላ የተለያዩ አርቲስቶች ድጋፋቸውን ለአርቲስቶቹ ለማሳየት መጥተው ነበር። ከነዚህ መካከል እነ ሸዊት ከበደ ይገኝበታል። እነዚህ አርቲስቶች ከችሎት ሲወጡ በዛ የነበረው በፊንቴክ የተበደለው ሕዝብ
ኤ4 ሳይዝ መፈክሮችን ይዞ እነዚህን አርቲስቶች እናንተ ሌቦች፣ የሌባ ተባባሪዎች ገንዘባችንን ተበልተን ከኛ ጋር መቆም ይገባችሁ ነበር በሚል የተለያዩ ተቃውሞዎችን አሰምተውባቸዋል። አርቲስቶቹም በከፍተኛ ስጋት ከአካባቢው ለቀው መሄዳቸውን ሰምተናል።